ተናስተልን እንደምናመሽታችኋል ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለው መሰለ ገብሮት ነኝ። አበይት ዜናዎቹን በማስቀደም ጀምራለሁ። የምጣኔ ሀብት እድገት ቀጣይነት እንዲኖረው ወጥ የሆነ ፖሊሲ እንደሚያስፈልግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። አብረን እንቆይ። የምጣኔ ሀብት እድገት ቀጣይነት እንዲኖረው ወጥ የሆነ ፖሊሲ እንደሚያስፈልግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። የዩኤስ አፍሪካ ቢዝነስ ፎረም በኒውዮርክ ተካሂዷል። አፍሪካውያን የበለጸገች አህጉር ለመፍጠር በሚያደርጉት ጥረት አሜሪካ አጋርነቷን አጠናክራ እንደምትቀጥል ፕሬዚዳንት ባራክ ኦባማ ተናግረዋል። ነብዩ ወንደሰን ተጨማሪ ዘገባ አለው። የመጀመሪያው የዩኤስ አፍሪካ የቢዝነስ ፎረም ሲካሄድ አሜሪካ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ለማሳደግ በቢሊዮን ዶላር መድባ ነበር። በዚህ ምክንያት በፊት ከነበረበት አሜሪካ በአፍሪካ ያፈሰሰችው መዋለ ነዋይ 70% መጨመሩን መረጃዎች ያስረዳሉ። ይህን አጋርነት ይበልጥ ለማሳደግ ያለመው ሁለተኛው የዩኤስ አፍሪካ የቢዝነስ ፎረምም በኒውዮርክ ተካሂዷል። በፎረሙ ላይ በአፍሪካ ያለውን የንግድና ኢንቨስትመንት እንቅስቃሴ የተመለከተ የፓናል ውይይትም ተካሂዷል። በውይይቱ ላይ የተሳተፉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም በዘርፉ ያለውን የሀገሪቱን ተሞክሮ አቅርበዋል። ኢትዮጵያ የበለጸጉ ሀገራት ልምድን በመቀመርና የኢንዱስትሪ ፓርኮችን በመገንባት የግል ባለሀብቱን ተሳትፎ ለማሳደግ ጥረት እያደረገች መሆኑንም ነው ጠቅላይ ሚኒስትሩ የገለጹት። የምጣኔ ሀብት እድገት ቀጣይነት እንዲኖረው ወጥ የሆነ ፖሊሲ ያስፈልጋል። ይህንን ማድረግ ሲቻል ነው የግል ባለሀብቱ ተሳትፎ ይበልጥ የሚጎለብተው። ኢትዮጵያ በዚህ ሂደት ውስጥ ካሉት ውጣ ውረዶች በመማር ለውጥ እያመጣች ነው። የውጭ ባለሀብቱ ተሳትፎም ከፍተኛ ለውጥ እየታየበት ነው። በአህጉሪቱ የአሜሪካም ሆነ የሌሎች ሀገራት ኩባንያዎች ተሳትፎ እንዲጎለብት አሁን ያለውን እንቅፋት ማስወገድና ተጠቃሚነታችንን ማሳደግ ይኖርብናል። በዓለም ላይ ያለው ከፍተኛ የንግድ ውድድር የአፍሪካን ምጣኔ ሀብት እየተፈታተነው ነው ያሉት የአሜሪካው ፕሬዝዳንት ባራክ ኦባማም አፍሪካ ይህንን በመጋፈጥ አሁን ባለው የዓለም የንግድ መስመር ውስጥ መግባት አለባት ብለዋል። ለዚህም አሜሪካ ድጋፏን እንደምታደርግ በመግለጽ Africans insist they do not just want aid, they want trade. They want partners, not patrons. አፍሪካውያን እርዳታ ላይ መጣበቅ አይፈልጉም። አሁን የሚፈልጉት ንግድ ነው። አጋር እንጂ በጎ አድራጊ አይፈልጉም። የንግድ ትስስራቸውን በማጎልበት የተሻለች አህጉር መፍጠር ይፈልጋሉ። እናም አሜሪካ ከአህጉሪቱ ጋር አጋርነቷን በማጠናከር ለአፍሪካ ለውጥ እንደምትሰራ አረጋግጣለሁ። አሁን ያለንበት ምዕተ ዓመት የአፍሪካ ምጣኔ ሀብት ከፍተኛ እድገት ያስመዘገበበት ነው ይላል በቅርቡ የወጣ የዓለም ባንክ ሪፖርት። አህጉሪቱ አሁን ከ500 ሚሊዮን ዶላር በላይ ዓመታዊ ገቢ ያላቸው 700 ኩባንያዎች ባለቤት ናት። የዜጎቿ የመሸመት አቅምም በቀጣይ 4 ዓመታት ውስጥ 1 ትሪሊዮን ዶላር ይደርሳል ተብሎ ይገመታል። ይሁንና አሜሪካ ወደ ውጭ ከምትልካቸው ምርቶች ወደ አፍሪካ እየገባ ያለው 2% ብቻ ነው። ከሁለት ዓመት በፊት የተመሰረተው የዩኤስ አፍሪካ የቢዝነስ ፎረምም በአፍሪካና በአሜሪካ መካከል ያለውን ግንኙነት ከእርዳታ ወደ ንግድ በማሳደግ ይህንን ክፍተት መሙላት አንዱ ትኩረቱ ነው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ነብዩ ወንደሰን ነኝ፣ ኒውዮርክ። የኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ ኢትዮጵያ ህዝቧን በኤልኒኖ ተጽዕኖ ከሚደርሰው አስከፊ ችግር ለመታደግ ያደረገችው ጥረት የሚደነቅ መሆኑን ተናገሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኖርዌይ አቻቸው ኤርና ሶልበርግ ጋር በኒውዮርክ ተወያይተዋል። ጠቅላይ ሚኒስትሯ ኢትዮጵያ ያስመዘገበች ያለው ፈጣን የኢኮኖሚ እድገትም በሀገሪቱ ያለው የሲቪክ ሶሳይቲ ተሳትፎ የሚጨምርና ህዝብና መንግስት ለተሻለ እድገት አብረው የሚሰሩበት ሁኔታ የሚያመቻች መሆኑን ተናግረዋል። ከኢትዮጵያ ጋር በተለያዩ ዘርፎች ለመተባበር ሀገራቸው ፍላጎት እንዳላት የገለጹ ጠቅላይ ሚኒስትሯ በኢትዮጵያ ያለውን የኢኮኖሚ እድገት ለማፋጠን የልማት አጋር በመሆን መስራት እንደምትፈልግም ገልጸዋል። ጠቅላይ ሚኒስትሯ ከቢሲ ጋርም የነበራቸው ቆይታ አብረን እንከታተል። We have discussed the economic development in Ethiopia, how we have coped with the drought situation, and I am very happy that you have larger resilience when it comes to crisis like that, and that the economic development has become much better in Ethiopia. በኢትዮጵያ ባለው የኢኮኖሚ ልማት ላይ ተወያይተናል። ያጋጠማትን የድርቅ አደጋም እንዴት እንደተወጣችሁ ተነጋግረናል። እኔ ድርቅን በመቋቋም አቅማችሁ እጅግ ተደስቻለሁ። ከባድ ቀውስ ሊፈጥር የሚችል አደጋን መቋቋም መቻል የኢኮኖሚ እድገቱ ምን ያህል በጥሩ ሁኔታ ላይ እየሄደ መሆኑን የሚያረጋግጥ ነው። በሀገር ልማት ውስጥ የሲቪክ ማህበረሰቡን ተሳትፎ የበለጠ ማጎልበት በሚቻልበት ጉዳይ ላይም ተወያይተናል። ምክንያቱም ሀገር በኢኮኖሚ አቅም እየጠነከረ ሲመጣ የእነዚህ አካላት ተሳትፎ ወሳኝ ሚና አለው።
መንግስት በጥልቀት የመታደስ እንቅስቃሴው ያለውን ሀገራዊ ፋይዳ በመረዳት በቂ ቅድመ ዝግጅት አድርጎ ወደ ተግባር መግባቱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። ጽህፈት ቤቱ ለኢቢሲ በላከው ሳምንታዊ መግለጫው መንግስት ህዝብ የጣለበትን ኃላፊነት በአግባቡ ለመወጣት እንዲችል ራሱን በጥልቀት ለማደስ ተግባራዊ እንቅስቃሴ መጀመሩን አስታውሷል። መንግስታዊ ኃላፊነትን ለግል ጥቅም የሚያወሩ አሰራሮች መኖር ለህዝብ ቅሬታ ምክንያት እንደሆነና የህዳሴ ጉዞ ሊያደናቅፉ እንደሚችሉ መግባባት ላይ መደረሱንም መግለጫው አትተዋል። የገዢው ፓርቲ ብሔራዊ ድርጅቶችም ራሳቸውን እየፈተሹ ነው። አደጋውን ተገንዝቦ ራስን በጥልቀት የማደስ አስፈላጊነትን ለማስፈጸም አጀንዳው ወደ መካከለኛ አመራሮች ወርዶ ውይይት የተደረገበት ነው። ይህም ውይይት ወደ ህዝብ ይወርዳል ብለዋል ጽህፈት ቤቱ በመግለጫው። የበላይ አመራሩ ስልጣን ለህዝብ ጥቅም በመዋልና ከተጠያቂነት ጋር የተያያዘውን ችግር ለመፈተሽና ለማስተካከልም እየሰራ ነው። በየደረጃው ያሉ ምክክሮች እንደተጠናቀቁ የመንግስት ኃላፊነትን ለግል ጥቅም የዋሉ ግለሰቦች በየደረጃው የሚለዩበት አሰራርም ይዘረጋል ብሏል ጽህፈት ቤቱ። በዚህ ሂደት በተለየው ላይም ህዝቡ አስተያየት እየሰጠበትና መረጃው መጥራቱ እስኪረጋገጥ ድረስ ተደጋጋሚ የእርምት ስራም ይከናወናል። መንግስት የአገልጋይነት ባህሪው እስከሚመለስና የተጀመረው የልማትና ዲሞክራሲ ግስጋሴ ዋስትና እስኪያገኝ ድረስ በጥልቀት የመታደስ እንቅስቃሴውን አጠናክሮ ይቀጥላል ብሏል ጽህፈት ቤቱ በመግለጫው። የኢትዮጵያ ህዝቦችም ለሀገሪቱ የህዳሴ ጉዞ ወሳኝ የሆነው የመንግስት ውሳኔና እንቅስቃሴ በተለመደው መልኩ ድጋፋቸውን አጠናክረው እንዲቀጥሉ ጽህፈት ቤቱ ጥሪውን አስተላልፈዋል። ይህን በጥልቀት የመታደስ እንቅስቃሴ ለማጠልሸት የሚደረገውን የሐሰት ወሬ በመመከት ከመንግስት ጎን ብቻ እንዲቆሙ በዚህ አጋጣሚ መንግስት ጥሪውን አቅርበዋል። የሰበታ መይሶ ደወሌ የኤሌክትሪክ ባቡር ፕሮጀክት የሙከራ ስራውን ጀምሯል። ባቡሩ በሚያልፍባቸው አካባቢዎች ያሉ ነዋሪዎች ተገቢውን ጥንቃቄ እንዲያደርጉ የኢትዮጵያ ምድር ባቡር ኮርፖሬሽን አሳስበዋል። ሪፖርተራችን ሰላማዊት ካሳ የባቡሩን የሙከራ እንቅስቃሴ ተከታትላ ተከታዩን ዘገባ አዘጋጅታለች። የሰበታ መይሶ ደወሌ የባቡር ግንባታ ፕሮጀክት በአሁኑ ወቅት የሙከራ ስራውን ጀምሯል። ይህ የምትመለከቱት ባቡሩን በአሁኑ ወቅት የሙከራ ስራ እያካሄዱ ከሚገኙት የመንገደኛ ባቡሮች መካከል አንዱ ነው። ታዲያ የውስጣዊ የመንገደኛ ባቡሮች ገጽታ ምን እንደሚመስል በጥቂቱ ላስቃኛችሁ። ይሄ የሚገኙበት ባቡር ደግሞ በአጠቃላይ 118 መንገደኞችን በአንድ ጊዜ ማስተናገድ የሚችለው ነው። እነዚህ የመንገደኛ ባቡሮች በሰዓት 120 ኪሎ ሜትር የመጓዝ አቅም አላቸው። በዚህ ሂደት እንግዲህ ሰበታ ከሚገኘው የባቡር ጣቢያ ተነስቶ ጅቡቲ ለመድረስ እስከ 10 ሰዓት ጊዜ ወስድባቸዋል ማለት ነው። ታዲያ በዚህ ሂደት አረፍ ለማለት የፈለገ መንገደኛ ካለ የዚህ አይነት የማረፊያ ክፍሎችም ተዘጋጅተዋል። ተመልካቾች አሁን ደግሞ የሚገኘው በባቡር ውስጥ ባለው እንዲሁም 50 ሰዎችን በአንድ ጊዜ ማስተናገድ በሚችለው የምግብ አዳራሽ ውስጥ ነው። ታዲያ ከዚሁ የምግብ አዳራሽ ጋር ተያይዞ ለተጓዦች አገልግሎት የሚሰጠው የተሟላ የማብሰያ ክፍልም ይገኛል። በሙከራ ላይ የሚገኙት የመንገደኛም ሆነ የዕቃ ጫኝ ባቡሮቹ በውስጣቸው ባሉት መገልገያዎችም ይሁን በአጠቃላይ ይዞታቸው በዘመናዊ ቴክኖሎጂ እንዲደራጁ ተደርጓል። የዚህ አይነት በኤሌክትሪክ የሚሰራ ባቡር ቴክኖሎጂ በአሁኑ ወቅት በዓለም ሀገራት ጥቅም እየሰጠ ይገኛል። ይህ ባቡርም ባለፈው ዓመት የተመረተና በወቅቱ ያሉ ቴክኖሎጂዎች ጥቅም ላይ የዋሉበት ነው። ከሰበታ ተነስቶ የጅቡቲ ድንበሯ ደወሌ ድረስ 656 ኪሎ ሜትር ርዝመት ያለው ይህ የባቡር ፕሮጀክት የሙከራ ስራ መጀመሩን ተከትሎ በተለይ ባቡሩ በሚያልፍባቸው አካባቢ የሚገኙ ነዋሪዎች ሊወስዷቸው የሚገቡ ጥንቃቄዎች አሉ። ይሄ ባቡር በኤሌክትሪክ ነው የሚሰራው። በኤሌክትሪክ የሚሰራ ከመሆኑ ጋር ተያይዞ ጥንቃቄ ያስፈልጋል። ማቋረጥ የሚገባ በተፈቀዱ ማቋረጫዎች ነው። ተሽከርካሪዎችም እግረኞችም ማቋረጫ ቦታዎች አሉ። አሽከርካሪዎችም እንደዚህ ማቋረጥ በሚችሉበት የከፍታ መጠንም አለ። ከግራም ከቀኝም በብረት እንዲቀመጥ ከዛ ከፍታ በላይ የሚመጣ ተሽከርካሪ ካለ ኤሌክትሪክ መስመሩ ነው የሚነካው፣ አደጋ ያስከትላል ማለት ነው። ሁለተኛ ፍጥነት መቀነስ ያስፈልጋል። ቅድሚያ ለባቡሩ ነው። እግረኞችም እንደዚሁ፣ እንስሳትም እንደዚሁ ህብረተሰቡ በማቋረጫ ቦታዎች ብቻ መጠቀም አለበት። ማቋረጫ ቦታዎችም ላይ እንደዚሁ ልክ እንደ ዜብራ ግራና ቀኝ ማየት አለበት። በዚህ የባቡር ግንባታ ፕሮጀክት 55 የባቡር ጣቢያዎች ግንባታም ተካቷል። የፕሮጀክቱ አጠቃላይ በጀትም 3.4 ቢሊዮን ዶላር ነው። ከወዲሁ የሙከራ ስራ የጀመረውን የሰበታ መይሶ ደወሌ የባቡር ፕሮጀክት በያዝነው ወር መጨረሻ ግንባታውን ለማስመረቅ ቅድመ ዝግጅት እየተደረገ መሆኑንም ከኢትዮጵያ ምድር ባቡር ኮርፖሬሽን ያገኘነው መረጃ ያስረዳል። ከግብርና ባለሙያዎች እያገኙት ባለው ድጋፍ ምርትና ምርታማነታቸው እየተሻሻለ መምጣቱን የምዕራብ ጎጃም ዞን አርሶ አደሮች ተናገሩ። ሪፖርተራችን ዳዊት ጣሰው አርሶ አደሮቹን አነጋግረው ተከታዩን ዘገባ አጠናቅረዋል።
በአማራ ክልል ምዕራብ ጎጃም ዞን ደቡብ አቸፈር ወረዳ ወደ አርሶ አደር ታደሰ መለሰ ማሳ ቀናን። አርሶ አደሩም ከብቶቻቸውን እየመገቡ ደረስን። ሰላም ነው? እንዴት ናችሁ? ሰላም ነው? ማሳ እንዴት ነው? ሰላም ነው? ከብቶች እያበላችሁ ነው? ለምርት የደረሰ ሰብላቸውን ማረም የአርሶ አደር ታደሰ ወቅታዊ ስራቸው ነው። በዚህ ዓመት ያለ ዝግጅት እንግዲህ አረሞችን ከማሳ ያጸዳነ ኮምፖስቶችን ያዘጋጀነ ያው ባለሙያ የሚለን ሐሳብ አሁን ዝግጁነቱ አሁን ኮምፖስትና አረም ማጥፋት ላይ ነው ያለ ነው። ስለዚህ ለመጪው ዓመት ማሳችን ያጸዳን ነው የምንገኘው። አርሶ አደር ታደሰ ብቻ አይደሉም፣ ሌሎችም በአካባቢው ተዘዋውረን ያነጋገርናቸውም ከወራት በፊት የዘሩት ዘር ከመልካም ውጤት ይደርስላቸው ዘንድ እንክብካቤ ላይ ናቸው። በቆሎ ዘንዶም አሪፍ ነው፣ ቡቃያውም አሪፍ ነው። ሂሩያ አጠቃቀም አሁን በደንብ አንድ ሰው ለተደስ እናደርማልና ታረመ በኋላ ቢያንስ ሂሩያ 35-40 ቀን ድረስ ሂሩያ እናደርጋለን እና እዛ ክትትል አሁን ያለንበት ደረጃ ሌላ ነው። ማሽላውም ዘንዶም አሁን አሪፍ ነው። እንግዲህ በዚህ ታገልን ነው። ማሳም ደህና ለብሷል። አረንጓዴው እየለበሰ ነው ያለ ለብሷል። ሸጋን ያው የበሰለውም እየተበላ ያልበሰለውም እየተለቀለቀ እየታረመ ነው። እርሻው ያው ሰብሉ እንግዲህ እየደረሰ ነው። ያው ጤፉም እየዘረዘረ ነው። ዳጉሳውም ያው እየዘረዘረ ነው። ቦቀሎም ያው እንግዲህ የጭራ እያሳረረ ያው ወደ ፍሬ እየደረሰ ነው። ያው በድንቾችም ያው እንግዲህ ያው ወደ ውጭ እየደረሱ ነው። የአካባቢው አርሶ አደሮች ካለፉት ጊዜያት በበለጠ የዘንድሮ የምርት ውጤታቸው የተሻለ ሊሆን እንደሚችል እምነት አላቸው። ከበፊቱ ዛሬ መቼም ባለሙያ ወረዳ በደንብ መድቦልን እኒ ባለሙያዎች ያው ጫማቸውን አውልቀው ሱሪያቸውን ቀንፈው ከኛ ጋር ነው አብረው የሚሰሩት። ስለዚህ በዚህ አግባብ እኛ በጣም ውጤትና ውጤታማ ሆነን ዛሬ ሞዴል አርሶ አደሮች ተብለን በብዙ ደረጃ እንትን እያልን ያለ ነው። በሙያ ክትትል ላይ አሁን በግብርና ግዳፍ አይዟችሁ እያሉ እነሱም እየመጡም ዘሩ ድረስ እንትን ይላሉ። ያው ዘንዶ ቡቃያው አሪፍ ነው። እንግዲህ ያው ገና አያያዝ ላይ ነው ያለው። በወረዳው ያሉ አርሶ አደሮች ዘመናዊ የግብርና ቴክኖሎጂዎችን እንዲጠቀሙና የተሻለ ምርትን እንዲያገኙ የሚያስችላቸውን ስልጠናም በየጊዜው ከባለሙያዎች ያገኛሉ። አርሶ አደሩ ከመቼውም ጊዜ በተሻለ ለስልጠና የሰጠው ትኩረት ጥሩ ነበር ማለት ይቻላል። ለምርት መጨመር ትልቁ ዋጋ የሚሰጠው አንዱ ግብዓት ስለሆነ ስለዚህ ያን መነሻ አድርገን አስፈላጊው አርሶ አደሩ በሚፈልገው ምርጥ ዘር እዚህ አካባቢ በተለይ ፖቴንሻሉ የቦቆሎ ክላስተር ነው የሚባለው ከ3600 ኩንታል በላይ ቦቆሎ ቀርቦ ለአርሶ አደሩ እንዲደርስ ተደርጓል። ያ ብቻ ሳይሆን በተለይ ማዳበሪያ ላይም ሰፊ ስራ ነው ለመስራት ጥረት የተደረገው። ወደ 73000 ኩንታል ወደ አርሶ አደሩ እንዲደርስ ጥረት ተደርጓል። አርሶ አደሮቹ ከባለሙያ ከሚያገኙት ድጋፍ ባለፈም እርስ በርሳቸውም የሙያ ልውውጥ ያደርጋሉ። አርሶ አደሮቹ ከባለሙያ ጋር በሚያደርጉት ምክረ ሐሳብም በወረዳው ከ39000 ሄክታር መሬት በላይ በበቆሎ በድንችና በጤፍ እንዲሁም በሌሎች ሰብል ተሸፍኗል። በትንፋሽ መመርመሪያ የታገዘ የትራፊክ ቁጥጥር በአዲስ አበባ ሊጀመር ነው። ስርዓቱ በከተማዋ የተባባሰ የመጣውን ጠጥቶ በማሽከርከር የሚደርሰው የትራፊክ አደጋ ለመቆጣጠር የተዘጋጀ ነው። በትራፊክ አደጋ ላይ የተሰማሩ አዳዲስ ጥናቶችም ይፋ ሆነዋል። ሪፖርተራችን ታምራየው እንደማገኝ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በኢትዮጵያ የሚደርሱ የመኪና አደጋዎች ባለፉት 4 ዓመታት ውስጥ ብቻ 63 በመቶ ጨምሯል። በመዲናዋ አዲስ አበባ ከ6 ዓመታት በፊት በሰላም ከሚንቀሳቀሱ 10 መኪኖች ውስጥ አሁን በአማካይ 6ቱ ለአደጋ የተጋለጡ ናቸው። በከተማዋ አብዛኛው አደጋ ከሰዓት በኋላ የሚከሰት ቢሆንም ከፍተኛ የሞት አደጋ የሚደርሰው ግን በሌሊትና በንጋት ሰዓታት ላይ ነው። በአዲስ አበባ የመንገድ ደህንነት ፕሮግራሞች ማስተባበሪያ ጽሕፈት ቤት ይፋ በሆነው ጥናት የእነዚህ አደጋዎች ምክንያት ከመሰረተ ልማት ችግሮች ቀጥሎ ከመጠን ያለፈ የመኪኖች ፍጥነት ነው። ለዚህም ጠጥቶ ማሽከርከር ከፍተኛውን ድርሻ ወስዷል። ሌሊት ላይ ነው አደጋ የሚደርሰው ከ7 ሰዓት እስከ 11 ሰዓት። ይሄ ማለት ምን ማለት ነው? በዛ ሰዓት ላይ የከተማችንን ሁኔታ የሚያቅሰው ጠጥቶ ማሽከርከር ጋር የተያያዘ መሆኑ፣ ሁለተኛ ደግሞ ከፍጥነት ጋር የተያያዘ መሆኑ። ይህን አደጋ ለመቆጣጠር ተግባራዊ ዝግጅት ሲደረግበት የቆየው በትንፋሽ መመርመሪያ የታገዘ ቁጥጥር በቀናት ውስጥ ወደ ተግባር ይገባል ተብሏል። ጠጥቶ ሲገኝ ፖሊስ ኦፊሰሮቻችን በየቦታው ሊንቀሳቀሱ ይችላሉ። ስለዚህ የት መች ሊያገኙን እንደሚችሉ አይታወቅም፣ ግን በአሁኑ ሰዓት ዌል ኢኩዊፕድ ናቸው። ስለዚህ ከዛሬው ጀምሮ ፕሮግራሙ ላውንችድ ሆኗል። ይህን ቁጥጥር የሚያደርግ የትራፊክ ፖሊሶች ቡድንም ዝግጅቱን ማጠናቀቁ ተገልጿል። የሚያስፈልገን ስልጠና ነበር። ስልጠናውን በተከታታይ
ትራፊኮቻችን እንዲወስዱ ተደርጓል። ከመሳሪያው ጋር ተለማምደዋል። ቀደም ሲል ህጉ ተግባራዊ ያልሆነው በመሳሪያው አለመኖር ችግር ነው። ስለዚህ አሁን መሳሪያው በእጃችን ከገባ ልክ እንደ መደበኛው ማንኛውም የትራፊክ ቁጥጥር ይሄም በዛ ውስጥ የሚካተት ነው። ጠጥቶ ማሽከርከርን ለመቆጣጠር ጠንካራ እርምጃዎች እንደሚወሰዱ የጠቆሙት የአዲስ አበባ ምክትል ከንቲባ አቶ አባተ ስጦታው የአመለካከት መሻሻሎች ግን ይበልጥ ጠቃሚ ናቸው ብለዋል። የመጀመሪያውና ትልቁ ነገር እያንዳንዱ ህብረተሰብ፣ እያንዳንዱ አሽከርካሪ፣ እያንዳንዱ ዜጋ የተሟላ ግንዛቤ ጠጥቶ ማሽከርከር እያስከተለ ያለው አደጋ ምን እንደሆነ እንዲገነዘብ፣ መከላከያ መንገዱ ምን እንደሆነ ደግሞ የተሟላ ያመለካከት ያስተሳሰብ ለውጥ ማምጣት ያስፈልጋል። ጠጥቶ የሚነዳ አሽከርካሪ ከገንዘብ ቅጣት እስከ መንጃ ፍቃድ መነጠቅ የሚደርስ እርምጃ ይጠብቀዋል። ሁሉም አሽከርካሪ በትንፋሽ መመርመሪያው የመመርመር ግዴታም አለበት።